ሉሊት የቴዲ የእጅ ጌጥን አግኝተዋለች። ነገር ግን አሪፍ አጋጣሚ ደግሞ መሲም ዋሽታለች። ቴዲም ደግሞ የተናገረበት መንገድ በጣም አሪፍ መንገድ ነው የተናገረው። ቢያንስ ያው እሱ እንደሰጣት አጠረጥርም ማለት ነው። ሌላው እንግዲህ ኤልሹ ያው እሪ ብዬ አንድ ነገር እንደሚያደርገን እናገራለሁ ብላለች። ያ ማለት አስቡት እስቲ ያ ሁላ የምትወደው ወንድሟ እንደዛ ማድረጓ ትክክል አይደለም ማለት ነው። ሌላው ደግሞ የገጠሩ ወንድሟ ነው የኑንያት ወንድም ያደረገው ነገር እጅግ በጣም ደስ ይላል። በነገራችን ላይ እሱ ለእህቶቹ ያለው ነገር እጅግ በጣም ደስ ይላል ማለት ነው። እውነታው ያው መናገር ትታ አንተ እንደምታስበው አይደለም፣ አንተ እንደምታስበው አይደለም። አንዳንዴ በግልጽና ቶሎ አለመናገር ነገሮች ወደ ባሰ ደረጃ ያደርሳሉ የሚባለው እውነት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። እንግዲህ ያው አትጥፉ፣ ከቻናሌ እያያችሁ ሰብስክራይብ ላይክ አድርጉልኝ፣ ሀሳባችሁን አስተያየታችሁን ስጡ እላለሁኝ። እንግዲህ እንግዳ ድራማ እንደምታዩት ሆነዋል። በነገራችን ላይ ቴዲና መሲ አሪፍ ተግባብተዋል። አምናው አሪፍ እየቀጠለች ነው። ነገር ግን የእናቱ ስጦታ እንደሆነ ሉሊት ታውቃለች ማለት ነው። ያው የበፊት ሚስቱ ወይም የበፊት ፍቅረኛው ስለነበረች ማለት ነው። አሁን መሲ ክፍል ስታገኘው እጅግ በጣም ተደናግጣ ወይም ተናዳ እንዴት እሷ ክፍል ሊገኝ ይችላል ብላ ስትል፣ በነገራችን ላይ መሲ ሌላ ጊዜ እንደውም የሆነ ስትንተባተብ ብዙ ጥፋቶች ታጠፋለች። ነገር ግን ዛሬ አሪፍ ነው ያደረገችው ማለት ነው። ወጥቆ ነው ያገኘሁት መንገድ ላይ ብላለች ማለት ነው። ይሄም እንግዲህ እሱም ስትጠይቀው ደግሞ አሪፍ መልስ ነው የመለሰው ማለት ነው። ወጥቆ ወይም ደግሞ እንዴት ሰራተኛሽ እንዴት እጇ ውስጥ እንደገባ ምናምን ነገር ያ ማለቱ ጠይቃትና ንገሪኝ ምናምን ማለቱ ምንድነው? ቢያንስ እሷን የመለሰችው መልስ እሱ እንዲመልስ ያደርገዋል ማለት ነው። እርግጠኛ ነኝ ለመሲም ጽፎ መንገድ ላይ አገኘሁት ብላኛለች ምናምን በቃ እኔም እንደዛ ነው ምለው ሚላት ይመስለኛል ማለት ነው። አፋቸው አንድ እንዲሆን ማለት ነው። እንግዲህ ያው ሉሊት መጠራጠሯ የምትጠራጠር ይመስለኛል ማለት ነው። እንዴት የሷ ሊሆን ይችላል? እሷ እጅ እንዴት ይገባል? በእርግጥ እሱ ያፈቅራታል ከሱ ግንኙነት ይኖራቸዋል ብላ አትልም ስለምትንቃት ማለት ነው። እሷ መጨረሻው ቴዲን አገኘዋለሁ የሚል ተስፋ ነው ያላት ማለት ነው። እንግዲህ ቶማስ በልዋ ስለሞተ ልጁ የሷ ናት። ልጅ እንዳለው ስነግረው ትቶኛ አይሄድም የሚል እምነት ስላላት ምንም ነገር ቢሆን በአሁኑ ሰዓት የሚያደርገው ነገር ትቀናለች ማለት ነው። እሱ የኔ ነሽ ወይም ደግሞ እንደ በፊቱ እንዲላት ነው የምትፈልገው። በነገራችን ላይ እሱ የሆነ ጊዜ የመጨረሻ ውሳኔ አሳውቂኝ ብሎ ርቆዋታል ማለት ነው። እንግዲህ እሷ ግን ለዛ ድንግጣ ነው የእናቱ ስጦታ እንዴት እዛ ይገኛል ብላ ማለት ነው። ሌላው የገጠሮቹን አውሪ አናግሪ ብላ ያለቻት መሲ እንግዲህ እዚህ ጋር መጠርጠሪያው ጠርጥራት አለችም ከነሱ ጋር እንዴት በምን መልኩ ተገናኘች ብላ ማለት ነው። ነገር ግን ስታወራት ራሱ የገጠሯ የምትነግራት ይመስለኛል። በቃ እቺ እንደዚህ አርጋን እንዲያርጋን እንዴት አንቺ ታወሪናለሽ እንዴት እዛ ቤት ሳላችሁ ምናምን ብላ የሸወደችውን በሙሉ የምታወራ ይመስለኛል ማለት ነው። ሌላው በጣም ደስ ከሚለው ነገር ኑንያት የምታደርገው ነገር ደስ አይልም። ምክንያቱም ኤልሹ ብዙ ጊዜ ክፋት መጥፎ ነገር ነው እንድታደርግ የምታረጋት ማለት ነው። አሁን ቤሉል በጣም ይወዳታል። ከሷም አልፎ ለወንድሟ ስራ ለእናትዋን ራሱ ብዙ ነገሮች ለማመቻቸት የሚጥር ልጅ ነው። እውነትና ግልጽ ብዙ ነገሮችን ቀርፎላታል። የሷ በሽታዋን ውሸት እንደሆነ ብቻ ብዙ ነገሮች ደስታና ሰላም የሰጣት እሱ ነው። በጣም ደስ ከሚል ነገር እንደተማረ ሰው በመነጋገር የሚያምን ልጅ ነው ማለት ነው። ስለዚህ ያን የሚያውቅ ልጅ ይሄን ማደርገው እንዲህ እንዳደርግ እህት አዛኝ ነው ብላው ብትለው የተሻለ ነበረ። ለሷ ለምንም ክብር ለሌላት ለምትንቃት ልጅ ብላ የራስዋን መንገድ ለመጠቀም እሷ ከምትወደው ያው ጓደኛዋን አለያየቻት ማለት ነው። ያን ብቻም አይደለም እንግዲህ ከወንድሟ እንዲደባደቡ ማድረጋለች። ጸቡን በዚህ ብቻም አያቆምም። ገና ለገና ያው ለወንድሟም ጦስ ሆናለች ማለት ነው። እና ሌላው ቤት ከመጣች በኋላ ያው ተንበርክካ በነበረ ሰዓት እንግዲህ ቤሉል ያው መጥቶ ያግዘኛል ብላ እንግዲህ ያው ሰፍ ብላ ነበረ። እሱ ግን ያው ቤተሰብ መሀል አልገባም አይነት ነገር ይመስለኛል። እዛው ጣል አድርገዋት ተዋት ሄደዋል ማለት ነው። ይሄ አሪፍ ነው። እንግዲህ ወንድሟ ወደ ላይ ይዟት ወጥተዋል። በደንብ ያው የሚገርፋት ይመስለኛል። ይሄ መሆንም ያለበት ነገር ነው። ቢያንስ ለምን እንዳደረገች ለምን እንደዚህ እንደምታደርግ ማወቅ አለባቸው። ስነ ስርዓት ያላት ልጅ ናት ብሎ
እሱ በማንም ሲታይ ራሱ ይከራከርላታል፣ ይጣላላታል። ነገር ግን በአሁኑ ሰዓት እሷ የምታደርገው ያለ ነገር የሆነ ቤተሰቡን ክብር የሚያስንቅ ነገር ነው ብሎ ስለሚያምን ልጁ ያው እንደ ባህልም ያው ለምሳሌ ገጠር ሰው ሲሆን የሆነ አንዳለ የሚፈራው ባህል ነገር ምናምን ይኖር የለ በዛ መልኩ ያየው ይመስለኛል። እሱም ግን ልክ ነው የምታደርገው ነገር የሆነ በቃ አለ አይደል የወረደ ነገር ነው ማለት ነው። ግልጽ አታወራም። እንግዲህ ሌላው ከአዶኒ እንግዲህ ጠፍተዋል። እንግዲህ የአዶኒ መጥፋት ደግሞ አስቡት የሆነ ተንኮል ያሰበ ይመስለኛል። ያ እሱ የቀዳበት ቅጂ ደግሞ ሉሊት ቦርሳ ውስጥ ደግሞ አግኝቶታል። እንግዲህ እሱ ሲሰማው የአባቱ ገዳይ እንደዚሁንም ደግሞ ያጎቱ ገዳይ እሷ እንደሆነች አንድ ፍንጭ የሚያገኝ ይመስለኛል። ማን ቤሉል ብዙ ጊዜ እሱ አርቆ አሳቢ ስለሆነ ቢያንስ የእናቱ ክፋቱን ምን አይነት ሰው እንደሆነች የሚረዳ ይመስለኛል። እንግዲህ አጋጣሚዎቹ አሪፍ ናቸው። ቅጂው ማንሳቷ አሪፍ አጋጣሚ ነው እላችኋለሁኝ። ቀጣይ በምን መልኩ ይሆን አብረን የምናይ ይሆናል። እንግዲህ እናንተንም ሀሳባችሁ ዱቅ አድርጉልኝ።